ለአውሮፓውያን አቆጣጠር በየካቲት 2021 የተካሄደውን ደም አፋሳሽ መፈንቅለ መንግስት ተከትሎ በከፍተኛ የፖለቲካ ቀውስና የእርስ በርስ ጦርነት ውስጥ የምትገኘው ሚያንማር በመጪው ታህሳስ 28 ቀን 2025 የመጀመሪያውን አገራዊ ምርጫ ለማካሄድ መዘጋጀቷ በዓለም አቀፍ ደረጃ ከፍተኛ የሆነን ውዝግብ ቀስቅሷል። የወታደራዊ መንግስት ይህንን ምርጫ አገሪቱ ወደ ሲቪል አስተዳደር ለመመለስ የሚደረግ ወሳኝ እርምጃ አድርጎ ቢያቀርበውም በርካታ ፖለቲካዊ ተንታኞችና ዓለም አቀፍ ድርጅቶች ግን ሂደቱ የጦሩን ስልጣን በህጋዊ ሽፋን ለማራዘም የሚደረግ የስሙላ ድራማ ነው ሲሉ እየኮነኑ ይገኛሉ። ይህ የምርጫ ሂደት የሚካሄድበት ድባብና የተቀረጹት ህጎች ሀገሪቱን ወደ ትክክለኛ ዲሞክራሲያዊ ስርዓት ለመመለስ ያላትን ተስፋ በእጅጉ የሚያጨልሙ ሆነው ተገኝተዋል። በጀነራል ሚኦንግ ህላይንግ የሚመራው የወታደራዊ መንግስት ስልጣን ያዘው ለአውሮፓውያን አቆጣጠር በኖቬምበር 2020 የተካሄደው ምርጫ የድምጽ ስርቆት ተፈጽሞበታል በሚል ሰበብ ቢሆንም በወቅቱ በኖቤል ተሸላሚዋ ኦንግ ሳን ሱቺ የሚመራው ብሔራዊ የዲሞክራሲ ሊግ በከፍተኛ ድምጽ ማሸነፉ ይታወሳል። ጦሩ ያንን ውጤት በመሻርና መሪዎቹን ለእስር በመዳረግ ስልጣን ከተቆጣጠረ በኋላ አገሪቱን በከፋ ግጭት ውስጥ ከቷል። አሁን የታወጀው ምርጫ ጦሩ ስልጣኑን ለሲቪል መንግስት ለማስረከብ የገባውን ቃል ለመፈጸም የጀመረውን ሂደት ተደርጎ ቢገለጽም በምርጫው ላይ የሚሳተፉት አካላትና ድባቡ ግን ለዲሞክራሲ የሚመጥን ምህዳር እንደሌለ ያሳያሉ። በተለይም አብዛኞቹ ተጽዕኖ ፈጣሪ ተቋሚ ፓርቲዎች በግዳጅ እንዲፈርሱ መደረጋቸው የውድድሩን ተአማኒነት ከመሰረቱ አፍርሶታል። ለአንድ ምርጫ ነጻና ፍትሃዊ መባል ዋነኛው መስፈርት የሁሉም አካላት ተሳትፎ ቢሆንም በሚያንማር ግን የፖለቲካ ምህዳሩ በከፍተኛ ሁኔታ እንዲጠብ ተደርጓል። ባለፈው ዓመት የወጣው አዲስ የፓርቲዎች ምዝገባ ህግ በተለይ በሚያንማር የፖለቲካ ታሪክ ውስጥ ትልቅ ድርሻ የነበራቸውንና ህዝባዊ መሰረት ያላቸውን ድርጅቶች ለመምታት የታለመ ነው። በዚህ ህግ ሳቢያ ታዋቂው ኤንኤልዲ ፓርቲ ከመመዝገቢያ ሰነዱ የተሰረዘ ሲሆን መሪዋ ኦንግ ሳን ሱቺም በተለያዩ የፈጠራ ክሶች ተፈርዶባቸው በእስር ላይ ይገኛሉ። ይህ ማለት በአገሪቱ ከፍተኛ ድጋፍ ያለው ድርጅትና መሪ ከምርጫው ተለይተዋል ማለት ሲሆን በውድድሩ ላይ እንዲሳተፉ የሚፈቀድላቸው ፓርቲዎችም ቢሆኑ ከጦሩ ጋር የቅርብ ግንኙነት ያላቸው ወይም የጦሩን የበላይነት የማይገዳደሩ ብቻ ናቸው። ከፖለቲካዊ ገደቦች በተጨማሪ አገሪቱ በአሁኑ ወቅት ያለችበት የደህንነት ሁኔታ ምርጫውን ለማካሄድ የማይመች በመሆኑ ሌላው አነጋጋሪ ጉዳይ ነው። ሚያንማር በታሪኳ አይተው በማታውቅ አስከፊ የእርስ በርስ ጦርነት ውስጥ የምትገኝ ሲሆን የዲሞክራሲ ደጋፊ የሆኑት የህዝብ መከላከያ ኃይሎችና የተለያዩ ብሔረሰብ ታጣቂ ቡድኖች በአንድነት በመሆን የወታደራዊ መንግስት በየአቅጣጫው እየተዋጉ ይገኛሉ። በቅርብ የወጡ መረጃዎች እንደሚያመለክቱት ጁንታው ከሀገሪቱ አጠቃላይ ግዛት ውስጥ ሙሉ ቁጥጥር ያለው ከግማሽ በታች በሚሆነው መሬት ላይ ብቻ ነው። በዚህ ምክንያት ምርጫው በሶስት ዙሮች ተከፋፍሎ እስከ ጥር 2026 እንዲራዘም የተደረገ ሲሆን በብዙ የገጠር አካባቢዎችና ታጣቂዎች በሚንቀሳቀሱባቸው ግዛቶች ውስጥ የመራጮች ምዝገባም ሆነ የድምጽ አሰጣጥ ሂደት እንደማይካሄድ ተረጋግጧል። ይህ ደግሞ ምርጫው በጦሩ ቁጥጥር ስር ባሉ ዋና ዋና ከተሞች ላይ ብቻ የተወሰነና አብዛኛውን ህዝብ ያገለለ እንዲሆን ያደርገዋል። የወታደራዊ መንግስት ምርጫውን ለማስፈጸም የወሰዳቸው ህጋዊ እርምጃዎችም እጅግ አፋኝና አስፈሪ መሆናቸው ይነገራል። በቅርቡ የወጣው የምርጫ መከላከያ ህግ በምርጫው ሂደት ላይ የሚሰነዘር ማንኛውንም ትችት ወይም የምርጫ አድማ ጥሪን እንደ ከባድ ወንጀል የሚቆጠር ሲሆን በዚህ ህግ ጥፋተኛ የተባለ ሰው እስከ ሞት ቅጣት ሊደርስበት የሚችል ጽኑ እስራት ይጠብቀዋል። የጸጥታ ኃይሎችም ቤት ለቤት በመዞር ዜጎች በምርጫው እንዲመዘገቡ እያስገደዱ መሆኑ በሰፊው ይነገራል። ይህ አይነቱ የማስፈራራት ድባብ ህዝቡ በራሱ ፍቃድ ሳይሆን በጠመንጃ አፈሙዝ እንዲመርጥ የሚያደርግ በመሆኑ ውጤቱ የህዝብን ፍላጎት የሚያንጸባርቅ ይሆናል ተብሎ አይታመንም። የዓለም አቀፉ ማህበረሰብ ምላሽም በሚያንማር ጉዳይ ላይ የተከፋፈለ ነው። አሜሪካ፣ የአውሮፓ ህብረትና የተባበሩት መንግስታት ድርጅት ምርጫው ምንም አይነት ታማኝነት የሌለውና አገሪቱን ወደ በለጠ ግጭት የሚያመራ መሆኑን በመግለጽ ድርጊቱን ኮንነዋል። እነዚህ አካላት እንደሚሉት ከሆነ እውነተኛ ተቃዋሚዎች ባልተሳተፉበትና ህዝቡ በጦርነት በሚታመስበት ሁኔታ የሚካሄድ ምርጫ የጦሩን አገዛዝ ከማጽናት ባለፈ የሚያመጣው ሰላም የለም። በሌላ በኩል እንደ ቻይናና ሩሲያ ያሉት ሀገራት እንዲሁም አንዳንድ የደቡብ ምስራቅ እስያ ሀገራት ምርጫው አገሪቱን ወደ መረጋጋት ሊመልሳት ይችላል የሚል የተለየ አቋም ይዘዋል። በተለይ ቻይና በሚያንማር ያላት ስልታዊና ኢኮኖሚያዊ ጥቅም ለማስጠበቅ ስትል የወታደራዊን መንግስት እርምጃዎች በተዘዋዋሪ እየደገፈች ትገኛለች። በማጠቃለያው በሚያንማር ሊካሄድ የታቀደው ምርጫ የዲሞክራሲ ሽግግር አካል ሳይሆን ወታደራዊ ኃይል ላለፉት 4 ዓመታት በኃይል የያዘውን ስልጣን በህጋዊ ካባ ለመሸፈን የሚጠቀምበት መሳሪያ ነው። ጀነራል ሚኦንግ ህላይንግ ምርጫውን አሸንፈው የሲቪል ልብስ በመልበስ የተመረጠ መሪ ለመባል ቢመኙም በአገሪቱ ውስጥ ያለው ከፍተኛ ተቋሞና የእርስ በርስ ጦርነት ግን በቀላሉ የሚፈታ አይሆንም። ምርጫው ካለቀ በኋላም ቢሆን ሚያንማር ለረጅም ጊዜ በፖለቲካ አለመረጋጋት፣ በኢኮኖሚ ውድቀትና በከፋ የሰብአዊ መብት ጥሰቶች ውስጥ እንደምትቆይ ይገመታል። ይህ ሂደት ለዓለም አቀፉ ማህበረሰብ ትልቅ ፈተና ሲሆን የሚያንማር ህዝብም ለዲሞክራሲ የሚከፍለው ዋጋ አሁንም እየቀጠለ መሆኑን ያሳያል።